አናስተልን ክራንት ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን ነው። አስቸኳይ ፓስፖርት አገልግሎት መስጠት ቆሟል፣ እኛ እንሰራላችኋለን በማለት ተገልጋዮቹን ሲያጭበረብሩ የነበሩ በቁጥጥር ስር ዋሉ። በአማራ ክልል የህብረተሰቡ ክፍል ወኪሎች የአጀንዳ ማሰባሰብ የምክክር ሂደት ዛሬም እንደቀጠለ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። የኦሮሚያ ክልል አርሶ አደሮችን እርሻ ለማዘመን ትራክተር ሲያቀርብ ህወሓትና ጽንፈኛው የህዝቡን ህይወት ለመቅጠፍ ጦር መሳሪያ እያቀረቡና ጦርነት እየጎሰሙ ይገኛሉ። በዝርዝር እንመለስበታለን። የዚምባብዌ ፕሬዝዳንት ኤመርሰን ምናንጋጓ ከትራምፕ አስተዳደር ጋር መልካም ግንኙነት ለመፍጠር በሚል ከአሜሪካ በሚገቡ ምርቶች ላይ የተጣሉ ታሪፎች እንደሚያነሱ አስታወቁ። በሌላ ዜና በአሜሪካ ቴክሳስ ግዛት በኩፍኝ በሽታ የሚያዙ ህሙማን ቁጥር እየጨመረ መምጣቱ ተገለጸ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሚዘቱ ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። በቅድሚያ በአማራ ክልል የህብረተሰብ ክፍል ወኪሎች የአጀንዳ ማሰባሰብ የምክክር ሂደት ዛሬም እንደቀጠለ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። ኮሚሽኑ የአማራ ክልል የምክክር መድረክ የህብረተሰብ ክፍል ወኪሎች ትናንት መጋቢት 28 2017 ዓ.ም በ3 ክላስተር ተከፍለው አጀንዳዎቻቸውን በቡድን ውይይት ሲያጠናክሩ መቆየታቸውን አስታውሷል። በዛሬው ዕለት ደግሞ አነስተኛ ቡድኖች በተናጠል አጀንዳቸውን ለይተው ካጠናቀቁ በኋላ አንድ ንዑስ ቡድን በመመስረት አጀንዳዎቻቸውን በማጠናከር ላይ ይገኛሉ ተብሏል። የአማራ ክልል የምክክር መድረክ ባለፈው ቅዳሜ መጋቢት 27 2017 ዓ.ም በባህር ዳር ከተማ በይፋ መጀመሩ ይታወቃል። በፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር የተመራ የፓርላማና የፌዴሬሽን ምክር ቤት የልኡካን ቡድን በ150ኛው ዓለም አቀፍ የፓርላማ ህብረት አይፒዩ ጉባኤ ላይ ለመሳተፍ ኡዝቤኪስታን ታሽከንት ከተማ ይገኛሉ። በጉባኤው ላይ ኢትዮጵያ በመወከል ንግግር ያደረጉት አቶ አገኘሁ ተሻገር ኢትዮጵያ በህብረቱ ውስጥ ያላትን አጋርነት አጠናክራ ለመቀጠል ቁርጠኛ መሆኗን ገልጸዋል። ለ2030 የዘላቂ ልማት ግቦች ስኬት ሁሉም የሚመለከታቸው አካላት ዓለም አቀፍ ትብብሮች ማጠናከር እንዳለባቸው አሳስበዋል። የኢትዮጵያ ሰላምና ብልጽግና በአገር አቀፍ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ እውን ለማድረግ ራዕይ ያላት ሀገር መሆኗን ያነሱት አቶ አገኘሁ ሀገሪቱ ከ2030 የዘላቂ ልማት ግቦችና ከአፍሪካ አጀንዳ 2063 ጋር የተጣጣመ የ10 ዓመት ሀገራዊ የልማት እቅድ አውጥታ እየሰራች እንደምትገኝ አብራርተዋል። ሀገሪቱ ባለፉት ተከታታይ ዓመታት ባደረገችው ጥረት ከ40 ቢሊዮን በላይ ችግኞችን በመትከል የአረንጓዴ አሻራ ፕሮግራም እንዲሳካ እየሰራች መሆኑንም ገልጸዋል። የሚሊኒየሙን የዘላቂ ልማት ግቦች እንዲሳኩ ኢትዮጵያ የተለያዩ ፖሊሲዎች፣ ፕሮግራሞችና የህግ ማቀፎች መርምሮ በማጽደቅ ክትትልና ድጋፍ በማድረግ ፓርላማው የሚጠበቅበትን ኃላፊነት የተወጣ እንደሚገኝም አንስተዋል። የፌዴራል መንግስት ድጎማ በጀት ለክልሎች የተመጣጠነ እድገት በመመደብ ስልጣን የተሰጠው ለፌዴሬሽን ምክር ቤት መሆኑንና የክልሎች የመሰረተ ልማት ስርጭት ፍትሐዊነት እንዲረጋገጥ እየሰራ መሆኑን ጠቅሰው ይህም የመሰረታዊ ፐብሊክ ሰርቪስ አገልግሎትን በማስፋፋት ረገድ ላይ ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። ኢትዮጵያ ጠንካራ የፓርላማ ቁጥጥርና የህግ አውጭ እርምጃዎችን ለማሳደግ በቁርጠኝነት እየሰራች መሆኑን መግለጻቸውን ከምክር ቤቱ የተገኘው መረጃም አመላክተዋል። 24 ሰዎችን ሲያጭበረብሩ የተገኙ ግለሰቦች በቁጥጥር ስር መዋሉን የኢሚግሬሽን ዜግነት አገልግሎት አስታወቀ። በኢሚግሬሽንና ዜግነት አገልግሎት ተቋም አካባቢ በመሆን አስቸኳይ ፓስፖርት አገልግሎት መስጠት ቆመዋል፣ እኛ እንሰራላችኋለን በማለት ተገልጋዮችን ሲያጭበረብሩ የነበሩ የተባሉ 2 ሰዎች በቁጥጥር ስር መዋላቸው መስሪያ ቤቱ አስታውቋል። ግለሰቦቹ ተቋሙ ለ5 ቀን 20 ሺህ ብር የሚያስከፍለውን 28 ሺህ ብር በመቀበል የተሳሳተ መረጃ በመስጠትና ያልተገባ ክፍያ በመጠየቅ 24 የተቋሙን አገልግሎት ፈልገው የመጡ ደንበኞችን
እንዳጭበረበሩ ተመላክቷል። በቁጥጥር ስር ሊውሉ የቻሉት ከፌዴራል ፖሊስ ኮሚሽንና ከአዲስ አበባ ፖሊስ ኮሚሽን ጋር በመተባበር በደረሰ ጥቆማ መሰረት እንደሆነም ነው የተገለጸው። ተገልጋዮቹ የከፈሉትን ክፍያ ማስመለስ እንደተቻለም አመላክቷል። የኢሚግሬሽንን አገልግሎት ፈልጎ የሚመጣ ደንበኛ በተቋም መረጃ ዴስክ በመቅረብ መረጃዎችን ማግኘት ይገባዋል ያለው ተቋሙ ዜጎች እንዳያጭበረበሩ ከወዲሁ አሳስበዋል። የአማራ ብሔራዊ ንቅናቄ አብን 3ኛ መደበኛ ጉባኤውን በማካሄድ ዶክተር በለጠ ሞላን የፓርቲው ሊቀመንበር አቶ መልካሙ ጸጋይን ደግሞ ምክትል ሊቀመንበር በማድረግ ሰይሟል። የአማራ ብሔራዊ ንቅናቄ አብን ትናንት መጋቢት 28 ቀን 2017 ዓ.ም በአዲስ አበባ ከተማ 3ኛ ድርጅታዊ ጉባኤውን ያካሄደ ሲሆን ጉባኤውን በድምቀት መፈጸም ልዩ ልዩ ውሳኔዎችን አሳልፈዋል። ጉባኤውን በንግግር የከፈቱት የድርጅቱ ሊቀመንበር ዶክተር በለጠ ሞላ ድርጅቱ ከምስረታው ጀምሮ ያጋጠሙትን ተግዳሮቶች፣ የተደረጉት ትግሎችንና የተገኙ ድሎችን አውስተዋል። ሊቀመንበሩ በመክፈቻ ንግግራቸው ድርጅታቸውን የአማራን ሕዝብን መዋቅራዊ ጥያቄዎች አንግቦ የፈጠረውን ንቅናቄ እንደ ታላቅ ስኬት ሲያነሱ ከውጭና ከውስጥ የገጠሟቸው ፈተናዎች ዘርዝረዋል። ዶክተር በለጠ በንግግራቸው ከጠቀሷቸው ችግሮች ዋነኛው የሰኔ 15 2011 ዓ.ም ክስተትን ሲሆን የአማራ ሕዝብ የትግል አንድነት ላይ ጥቁር ጠባሳ የጣለ ነው ብለውታል። ከውስጥም በኩልም አመራሩና አባሉ በመደማመጥና በመከባበር ላይ የተመሰረተ ግንኙነት ባለመዳበሩ ድርጅቱ በከፍተኛ ሁኔታ ተፈትኗል ብለዋል። አያይዘውም ለጉባኤተኛው ለመላው የአማራ ህሊቅ ካለፉት ችግሮች በመማር በሐሳብ ልዩነት ማመን፣ በልዩነቶች ዙሪያ በሰለጠነ መንገድ መወያየትና መከራከር፣ ከሁሉም በላይ እርስ በርስ መከባበርና መዳመጥ ይኖርብናል የሚል መልእክት አጽንኦት ሰጥተው አስተላልፈዋል። የሊቀመንበሩ ንግግር ላይ ከተጠቀሱት አበይት ጉዳዮች አንዱ የህወሓት ወራን ለመመልከት ድርጅታቸው ያደረገው ተጋድሎ ታሪካዊነት ነው ብለዋል። ዶክተር በለጠ ህወሓት በአማራ ህዝብ ላይ ያለው ጥላቻ ከገደብ ያለፈ መሆኑን በህዝብ ትግል ከስልጣን ከተወገደ በኋላ በፈጸመው ወረራ ወቅት የተፈጸሙ ግፎችን በማስታወስ ወረራውን ለመቀልበስ ከሰፊው የኢትዮጵያ ህዝብ ጋር የተደረገውን የተባበረ ትግል ሊለመድ የሚገባው ነው ሲሉም አሞካሽቷል። ቀጥሎም ከህወሓት ጋር ሲደረግ የነበረው ጦርነት ፕሪቶሪያ ላይ በተደረገው የተኩስ አቁም ስምምነት ከቆመ በኋላ በአማራ ክልል ያጋጠመውን የጸጥታ ችግር አነስተው በግጭቱ የክልሉ ህዝብ እየደረሰበት ያለውን መከራ ለማስቆም መንግስት ይሁን የታጠቁ ወንድሞቻችን ለግጭቱ ፖለቲካዊ መፍትሄ ለመስጠት በጠረጴዛ ዙሪያ ተቀምጠው መነጋገር ይገባቸዋል ሲሉም የሰላም ጥሪ አቅርበዋል። ከሊቀመንበሩ የመክፈቻ ንግግር በኋላ ጉባኤው የድርጅቱን ሪፖርት አዳምጦ ያጸደቀ ሲሆን በመቀጠልም ለቀጣይ ጊዜ የድርጅቱን የቁጥጥር ኮሚሽን እንዲመሩ ዶክተር አያሌው ታለመን በሰብሳቢነት በመሰየም ለምክትል ሰብሳቢና ለአባላት ሹመት ሰጥቶ የድርጅቱን 40 ቋሚና 5 ተለዋጭ ማዕከላዊ ኮሚቴ አባላት አጸድቋል። ከሰዓት በቀጠለው ጉባኤው ላይ ልዩ ልዩ አጀንዳዎች ላይ በከፍተኛ ትኩረት ውይይቶች ተካሂዷል። አዲስ የተመረጠው ምክር ቤት በበኩሉ ዶክተር በለጠ ሞላን ሊቀመንበር፣ አቶ መልካሙ ጸጋይን ምክትል አድርጎ የሰየመ ሲሆን አጠቃላይ 9 አባላት ያሉት የአስፈጻሚ ኮሚቴን አጽድቋል። በዚህ መሰረት አንደኛ ዶክተር በለጠ ሞላ ጌታውንን ሊቀመንበር፣ አቶ መልካሙ ጸጋይን ምክትል ሊቀመንበር፣ ረዳት ፕሮፌሰር ዳምጠው ተሰማን የፖለቲካ ጉዳይ፣ አቶ ዩሱፍ ኢብራሂምን የህግ ጉዳዮች፣ አቶ ጋሻው መርሻን የህዝብ ግንኙነት፣ አቶ ሀሳቡ ተስፋይን አደረጃጀት፣ አቶ ጥበቡ ሰይፈን ጽህፈት ቤት፣ አቶ ማሩ ጃኒን ስትራቴጂና ስልጠና፣ አቶ አንዱ ዓለም አላምሮም የውጭ ግንኙነት አድርጎ የሰየመ ሲሆን ጉባኤው በተሳካ ሁኔታ መጠናቀቁን ከፓርቲው የተገኘ መረጃ ጠቁሟል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3400 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳዮች ሚኒስቴር አስታወቀም። በሳምንቱ ውስጥ በተደረገ 9 ዙር በረራ በተመለሱት ዜጎች ሁሉም ወንዶች ሲሆኑ ከተመላሾች መካከል 33 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበት ተገልጿል። በአራተኛው ዙር በአስቸኳሪ ሁኔታ ውስጥ የሚገኙ ዜጎች 50 ሺህ ዜጎችን ለመመለስ ታቅዶ ከመጋቢት 3 2017 ዓ.ም ጀምሮ እየተሰራ ባለው ስራ እስካሁን 12317 ኢትዮጵያውያን ወደ ሀገር መመለስ መቻሉን ከሚኒስቴሩ የተገኘው መረጃ አመላክተዋል። በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የፕሪቶሪያውን ስምምነት በማክበር ለሰላም ግንባታ ሂደት ቅድሚያ ሊሰጡ እንደሚገባ በአዲስ አበባ የሚኖሩ የትግራይ ተወላጆች ገለጹ። የትግራይ ተወላጆች አስተባባሪ ኮሚቴ ከአዲስ አበባ ከተማ ሰላምና ጸጥታ ቢሮ ጋር በመተባበር በክልሉ ወቅታዊ ጉዳይ ላይ ህዝባዊ የምክክር መድረክ አካሂዷል። የአስተባባሪ ኮሚቴው ሰብሳቢ አቶ ሀየሎም ገብረ ጨርቆስ በዚህ ወቅት እንደገለጹት መድረኩ በትግራይ ክልል በተከሰቱ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ችግሮች ላይ በመወያየት በቀጣይ የመፍትሄ ሀሳቦች ለማመላከት ያለመ ነው። እንዲሁም የፕሪቶሪያ ስምምነት እንዲከበር በክልሉ ሰላምና መረጋጋት እንዲሰፍን ለማድረግ መወያየት አስፈላጊ ሆኖ በመገኘቱ የውይይት መድረክ መካሄዱን አብራርቷል።
በአሁኑ ወቅት በሰላማዊ መንገድ በመወያየት የማይፈታ ችግር እንደሌለ የገለጹት አቶ ኃይሎም ከዚህ ውጭ የሚደረጉ እንቅስቃሴዎች ህዝቡን ዋጋ ስለሚያስከፍሉ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችም ሆነ ተወላጆች በሰላም ግንባታ ሂደቱ የበኩላቸው ሚና እንዲወጡ ጠይቀዋል። በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የፕሪቶሪያውን ስምምነት በማክበር ለሰላም ግንባታ ሂደት ቅድሚያ ሰጥተው መንቀሳቀስ እንዳለባቸው ነው ያመላከቱት። ሌተናል ጀነራል ዮሐንስ ገብረ መስቀል በበኩላቸው በክልሉ የሚንቀሳቀሱ የፖለቲካ ኃይሎች ለህዝቡ ሰላምና ደህንነት ቅድሚያ በመስጠት ልዩነታቸውን በማጥበብ ለልማት እድገት በጋራ እንዲሰሩ ጠይቀዋል። ከውይይቱ ተሳታፊዎች መካከል የአዲስ አበባ ነዋሪ የክልሉ ተወላጅ ጎይቶም ወልደ ማርያም በበኩሉ የፕሪቶሪያው ስምምነት ለትግራይ ክልል ትልቅ የሰላም ተስፋ ይዞ መምጣቱን አስታውሶ በአሁኑ ወቅት ግን ስምምነቱን የማይደግፉ ኃይሎች በሚያደርጉት እንቅስቃሴ ህዝቡ በስጋት ውስጥ እንዲኖር እያደረጉት መሆኑን ገልጿል። ሌላው የክልሉ ተወላጅ ማህደር ተስፋ ኪሮስ በበኩሉም ህዝቡ ያገኘውን ሰላም እንደማያጣው በማሰብ ስጋት ውስጥ መሆኑን ነው የገለጸው። እንደ ጎይቶም ገለጻ የትግራይ ክልልን ሰላም ለማረጋገጥ በክልሉ የሚንቀሳቀሱ የፖለቲካ ድርጅቶችም ሆኑ የክልሉ ተወላጆች ለህዝብ ፍላጎት ቅድሚያ በመስጠት የድርሻቸውን ሊወጡ ይገባል ብሏል። ማህደር ተስፋ ኪሮስ በበኩሉ የፕሪቶሪያውን ስምምነት በማጽናት የትግራይን ፖለቲካዊና ማህበራዊ ችግሮች ለመፍታት የትግራይ ተወላጆች የድርሻቸውን ሊወጡ እንደሚገባ ተናግረዋል። የኦሮሚያ ክልል መንግስት 1402 የእርሻ ትራክተሮችን ከነመገጣጠሚያቸው ለአርሶ አደሮች የህብረት ስራ ማህበራትና ዩኒየኖች በዛሬው ዕለት በሻሸመኔ ከተማ አስረከበ። ትራክተሮቹን የተረከቡት አርሶ አደሮች የህብረት ስራ ማህበራትና ዩኒየኖች ለክልሉ መንግስት ባቀረቡት ጥያቄ ቀድመው በቆጠቡት መሰረት መሆኑን ተገልጿል። ትራክተሮቹ የክልሉ መንግስት የግብርና ሜካናይዜሽን ለማስፋፋት ለያዘው ውጥን ከፍተኛ አስተዋጽኦ እንደሚኖራቸው መግለጹን የክልሉ ርዕሰ መስተዳድር ጽህፈት ቤት መረጃ አመላክቷል። የትራክተሮች ርክክብ የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳን ጨምሮ ከፍተኛ የክልሉ መንግስት ባለስልጣናት በተገኙበት ነው የተፈጸመው። ትራክተሮቹ የክልል መንግስት የግብርና ሜካናይዜሽን ለማስፋፋት ለያዘው ውጥን ከፍተኛ አስተዋጽኦ ይኖረዋል ተብሏል። ይህ በእንዲህ እንዳለ ከለውጥ በኋላ በርከት ያሉ ክልሎች ለማህበረሰባቸው ልማትና ለውጥ ከማዳበሪያ ምርጥ ዘርና ትራክተሮችን ጨምሮ በሚያቀርቡበት ወቅት በትግራይ ክልል የሚገኘው የህወሓት አንጃው እና ህዝቡን ወደ ጦርነት ለመክተት ሌት ተቀን እየተጋ እንደሚገኝ ምንጮች ገልጿል። በዚህ ክፍለ ዘመን አይደለም በሀገራችን በዓለም ታሪክ ጦርነት የፈታው ችግር እንደሌለ እየታወቀ የህወሓት አንጃውና ጽንፈኛው የፋኖ ቡድን ህዝባቸውን ሰላም ከመንሳት ባሻገር ውጥንቅጥ ውስጥ እየከተቱት ይገኛሉ። የሆነ ነው የኦሮሚያ ክልል ለክልሉ አርሶ አደሮች እርሻን ለማዘመን ትራክተር ያቀርባል። ህወሓትና ጽንፈኛው የህዝቡን ህይወት ለመቅጠፍ ጦር መሳሪያ እያቀረቡና ጦርነት እየጎሰሙ ይገኛሉ። የግብርና ዘርፉን ማዘመን የምግብ ዋስትና ለማረጋገጥ የሚደረገውን ጥረት እንደሚያግዝ የግብርና ሚኒስቴር ዶክተር ግርማ አመንቴ ገለጹ። ሀገር አቀፍ የግብርና ባለሙያዎች የክህሎት ልማት ስልጠና መርሃ ግብር ዛሬ በኮምቦልቻ ከተማ ተጀምሯል። በማስጀመሪያ ስነ ስርዓቱ ላይ ዶክተር ግርማ አመንቴ በሀገር አቀፍ ደረጃ 70,000 የልማት ጣቢያ ሰራተኞች መኖራቸውን አንስተዋል። በዛሬው ዕለትም 1300 የሚሆኑ የልማት ጣቢያ ሰራተኞች በይፋ የደረጃ ማሻሻያ ስልጠና መጀመራቸውን ጠቅሷል። የምግብ ዋስትናን ለማረጋገጥ የግብርና ዘርፉን ማዘመንና በእውቀት መደገፍ ይገባል ያሉት ሚኒስትሩ ለግብርና ጣቢያ ሰራተኞች የሚሰጠው ስልጠና ተጠናክሮ እንደሚቀጥል አመላክተዋል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በበኩላቸው ሀገር ትለወጥ ዘንድ በእውቀት የተደገፈ ትውልድ መቅረጽ እንደሚያስፈልግ ገልጸው ግብርናውን ለማዘመን በትኩረት እየተሰራ መሆኑን ጠቁመዋል። የ2017-18 የምርት ዘመን እስካሁን ከ962,000 ሜትሪክ ቶን በላይ ማዳበሪያ ወደ ሀገር ውስጥ መጓጓዙን የኢትዮጵያ ማሪታይም ባለስልጣን አስታወቅም። ለምርት ዘመኑ ግብአት 55,000 ሜትሪክ ቶን ዳብ የአፈር ማዳበሪያ የጫነችው ኤምቪ ዲዮኒስስ የተሰኘችው 20ኛዋ መርከብ ጅቡቲ ወደብ ደርሳ የማራገፍ ኦፕሬሽን መጀመራቸውን ገልጸዋል። መንግስት ለ2017-18 የምርት ዘመን ግብአት የሚሆን 2.4 ሚሊዮን ሜትሪክ ቶን ወይም 24 ሚሊዮን ኩንታል የአፈር ማዳበሪያ ገዝቶ ወደ አገር ውስጥ ለማስገባት እቅድ ይዟል። ከተያዘው እቅድ ውስጥ እስከ መጋቢት 28 ቀን 2017 ዓ.ም ከ1 ሚሊዮን ሜትሪክ ቶን በላይ ጅቡቲ ወደብ መድረሱንና ከዚህም ውስጥ ከ962,740 ሜትሪክ ቶን በላይ ወደ ሀገር ውስጥ መጓጓዙን ባለስልጣኑ ገልጿል። 111,378 ሜትሪክ ቶን ማዳበሪያ ጅቡቲ ወደብ ላይ እንደሚገኝም አመላክቷል። ወደ ሀገር ውስጥ የተጓጓዙት የማዳበሪያ አይነቶች ዩሪያና ዳብ ናቸው። ማዳበሪያው በድንበር የደረቅ ጭነት ተሽከርካሪና በባቡር መጓጓዙን የባለስልጣኑ መረጃ አመላክተዋል። የጉምሩክ ኮሚሽኑ 272 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በተለያዩ ቅርንጫፍ ጽህፈት ቤቶች መያዛቸውን ገለጸ።
በቁጥጥር ስር ከዋሉት የኮንትሮባንድ እቃዎች መካከል የተለያዩ ማዕድናት፣ አልባሳት፣ ኤሌክትሮኒክስ፣ ቡና፣ ጥራጥሬ፣ ተሽከርካሪ መለዋወጫ፣ የመዋቢያ እቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒትና የቁም እንስሳትና የውጭ ሀገር ገንዘቦች ይገኙበታል። በተጠቀሰው የጊዜ ገደብ የገቢና የውጭ ኮንትሮባንድ መቆጣጠር አዋሽ፣ ሞያሌና ጅግጅጋ ቅርንጫፍ ጽህፈት ቤቶች ቀዳሚውን ስፍራ ሲይዙ በቀደም ተከተላቸው 48 ሚሊዮን፣ 40 ሚሊዮን እና 43 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች መያዛቸው ተገልጿል። የኮንትሮባንድ እቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረት በፍተሻና በበረራ የተያዙ ሲሆን የኮንትሮባንድ እቃዎቹን ሲያዘዋውሩ የተገኙ 8 ተጠርጣሪ ግለሰቦችና 7 ተሽከርካሪዎች በቁጥጥር ስር ውለዋል ተብሏል። የጉምሩክ ኮሚሽን በዚህ የህግ ማስከበር ስራ ላይ ለተሳተፉት የኮሚሽኑ ሰራተኞችና አመራሮች፣ የክልልና የፌዴራል ፖሊስ አባላት እንዲሁም መላውን ህዝብ አመስግነዋል። የኮንትሮባንድና ህገወጥ ንግድ አፈጻጸም ስልቱ ተለዋዋጭ በመሆኑ ድርጊቱን ለመግታትና በሀገር ኢኮኖሚ የሚያሳድረውን ተጽዕኖ ለመከላከል ጉምሩክ ኮሚሽን ብቻ የሚያደርገውን እንቅስቃሴ በቂ ባለመሆኑ ሁሉም ባለድርሻ አካላትና ህብረተሰቡ የበኩሉን ድርሻ እንዲወጣ የጉምሩክ ኮሚሽን ጥሪውን አቅርበዋል። በምስራቅ ወለጋ ዞን ጊዳ አያና ወረዳ በጉተን ከተማ የአካባቢውን አሁናዊ ሁኔታ የተመለከተ የሰላም ውይይት ተካሄደ። በውይይቱ የመስተዳድሩ አካላትን በየደረጃው የሚገኙ የምዕራብ እዝ አመራሮች ተገኝተዋል። የምስራቅ ወለጋ ዞን ዋና አስተዳዳሪ አቶ ጋሪ ነገራ የምዕራብ እዝ ሰራዊት በቀጠናው ባደረገው ውጤታማ ስምሪት በአሸባሪው ሸኔ ቡድንና በጽንፈኛው ኃይሎች ላይ ፈጣን እርምጃ በመውሰድ የአካባቢውን ሰላም ማረጋገጥ መቻሉን አስታውሰዋል። መከላከያ ሰራዊቱ በሁሉም ወረዳና ቀበሌዎች ላይ በመንቀሳቀስና የስጋት ቀጠናዎችን በሙሉ በማጽዳት ደከመኝ ሰለቸኝ ሳይል እያደረገ ያለውን አስተዋጽኦ ከፍተኛ መሆኑን የተናገሩት አቶ ጋሪ የአካባቢ ህብረተሰብና የመንግስት የስራ ኃላፊዎች በተቀናጀ መልኩ መከላከያ ሰራዊቱን ሊያግዙ እንደሚገባም ጠቁሟል። የምዕራብ እዝ ምክትል አዛዥ ለኦፕሬሽናል ብርጋዴር ጀነራል አማረ ባህታ መከላከያ ሰራዊታችን ህይወቱን ጭምር እየሰጠና ለህዝብ ደህንነት ሲል ዋጋ እየከፈለ ቀጠናውን ሰላማዊ ማድረጉን አውስተው የአካባቢ ጸጥታ ኃይሎችና የመስተዳድር አካላት ይህን እድል በመጠቀምና የተገኘውን ሰላም ለማስቀጠል በቁርጠኝነት መስራት እንደሚገባቸውም ገልጸዋል። ይህ በእንዲህ እንዳለ የጦላይ ከፍተኛ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት 10ኛ ዙር ምልምል ወታደሮችና 27ኛ የባለሌላ ማዕረግተኛ አሰልጣኞችን አስመርቋል። የጦላይ ከፍተኛ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት ዋና አዛዥ ብርጋዴር ጀነራል ጡምሲዶ ፊታሞ በዚህ ወቅት እንዳሉት ተመራቂዎች ለኢትዮጵያ ዘብ ለመቆም በመብቃታቸው ክብር ሊሰማቸው ይገባል። ተመራቂዎቹ ዘመኑን የሚዋጁ ወታደራዊ ጥበብና ሳይንስ መቅሰማቸውን ጠቅሰው በሀገሪቱ ላይ የሚቃጣን ማንኛውንም ጥቃት ለመመከት ዝግጅት ማድረጋቸውን አረጋግጠዋል። ለተመራቂ ወታደሮቹም መለዮና ማዕረግ የማልበስ ስነ ስርዓት ተከናውኗል። እንደሚከተለው ይቀርባል። ኢትዮጵያ ከራሷ አልፋ የሰው ሀገር ግዛትና ሉዓላዊነት ደፍራ አታውቅም። ከትውልድ ወደ ትውልድ የሚሸጋገር ጦርነት ውስጥ የኖርነው የሀገራችን ሉዓላዊነት በጣሱና ኢትዮጵያዊ ማንነታችን ለመንጠቅ ሊወሩን በመጡ ኃይሎች መካከል ያደረግነው ፍልሚያ ነው። ከዚህ ታሪካችን በመነሳት የአባቶቻችን ጀግንነት የሚያስቀጥል ዘመን ጋር የሚዘምን ባለታሪክና ለታላቅ ሀገርና ህዝብ የሚመጥን ፕሮፌሽናል ሰራዊት መገንባትና ማዘጋጀት የተቋማችንና የመንግስታችን አንዱ የትኩረት አቅጣጫ ነው። የመከላከያ ትምህርትና ስልጠና ዋና መምሪያ አቅም ግንባታና ኃይል ዝግጅት ዙሪያ የሚሰጣቸው ተልዕኮ በአግባቡ መወጣት የሚችሉና የሀገራቸው ኢትዮጵያን ክብርና ሉዓላዊነት ማስጠበቅ የሚችሉ ወታደሮች፣ አመራሮችና ልዩ ልዩ ሙያተኞችን ማፍራት ዋነኛ ግዳጁ መሆኑ ከዚህም ተነስቶ ይህንን ተልዕኮ ለመወጣት ከፍተኛ ርብርብ በማድረግ ላይ
ይገኛል። ሰራዊቱ የሀገራችን ብሔራዊ ጥቅም ለማስጠበቅ ከመቼውም ጊዜ በላይ የማድረግ አቅሙ መጨመሩን በዚህ አጋጣሚ ለሚሰማ ሁሉ መናገር እንፈልጋለን። ኢትዮጵያ ሀገራችን በዘመኗ ተከብራና ታፍራ የኖረች እልፍ አላፍ ጀግኖች ልጆቿ በየዘመኑ የሚቃጣባትን የውጭና የውስጥ ጸረ ሰላም ኃይሎች ጥቃት በመከላከልና በማምከን ሕያው ሆኖ እንድትቀጥል ማድረጋቸው ዓለም የሚያውቀው ገሃድ የወጣ ሀቅ ነው። በመሆኑም እናንተ የዛሬ ተመራቂ ምልምል ወታደሮች የዚህ ታሪካዊ ሀገር ዘብ ለመብቆም በመብቃታችሁ ልትኮሩ ይገባል። በማሰልጠኛ ትምህርት ቤታችን በስልጠና ቆይታችሁ ወቅት ያገኛችሁትን አቅም በማቀብና በመጠበቅ አያት ቅድመ አያቶቻችን በጀግንነት ያቆዩዋትን ውድ ሀገራችንን በመከላከልና በመጠበቅ የሕዝቦቿን ሰላም በማረጋገጥ የድርሻችሁን እንደምትወጡ በመተማመን በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን። የአዲስ አበባ ከተማ የኢንዱስትሪ ማዕከል ለማድረግ ዘርፍ ብዙ ስራዎች እየተከናወኑ እንደሚገኝ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች ከመንግስት ከፍተኛ ባለስልጣናት ጋር በመሆን ከተማ አቀፍ የኢትዮጵያ አዲስ አበባ ታምርት የ2017 ዓ.ም የአምራች ኢንዱስትሪዎች አውደ ርዕይ ዛሬ በአዲስ ዓለም አቀፍ የኮንቬንሽን ማዕከል አስጀምረዋል። ከንቲባዋ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የአምራች ኢንዱስትሪው ዘርፍ ቀዳሚ ትኩረት ከተሰጣቸው የኢኮኖሚ መስኮች መካከል አንዱ መሆኑንም ገልጿል። አዲስ አበባ ከተማን የኢንዱስትሪ ማዕከል ለማድረግ የተከናወኑ ያሉ ስራዎችን በዝርዝር አስቀምጠዋል። ፈጠራን ማበረታታት፣ አምራቾችን መደገፍ፣ የፋይናንስ አቅርቦት፣ የመስሪያ ቦታዎችን ማመቻቸት፣ መሰረተ ልማትን ማሟላት፣ አስፈላጊ ሙያዊ ስልጠናዎችን መስጠት እንዲሁም ለአምራቾች ድጋፍ መስጠት እየተከናወኑ ካሉ ስራዎች መካከል ተጠቃሽ ናቸው ብለዋል። እንደ ከንቲባዋ ገለጻ የኢትዮጵያ ታምርት ንቅናቄ ዘርፉን ከማነቃቃት ባለፈ በተለያዩ ምክንያቶች ማምረት አቁመው የነበሩ ኢንዱስትሪዎች ወደ ምርት ስራቸው እንዲመለሱ አድርገዋል። አምራቾች ምርታቸውን ለሸማቾች እንዲያስተዋውቁ፣ የገበያ ትስስር እንዲፈጥሩ፣ ሽያጭ እንዲያከናውኑና አምራቾች ከፍ ባለ መድረክ ተገኝተው ልምድ እንዲለዋወጡ የማድረግ መድረኩ እንደሆነም አመላክቷል። የከተማ ነዋሪዎች ከ250 በላይ አምራች ኢንዱስትሪዎች የተሳተፉበትን አውደ ርዕይ እንዲጎበኙ ጥሪ አቅርበዋል። በሀገር ምርት በመጠቀም የሀገር ውስጥ አምራቾችን በመደገፍና የሀገር ውስጥ ምርት በመግዛት አምራች ኢንዱስትሪዎችን ማበረታታት እንደሚገባም ነው ከንቲባዋ የገለጹት። የዜና በቀጣይ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና እናልፋለን። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። የዚምባብዌ ፕሬዝዳንት ኤመርሰን ምናንጋጓ ከትራምፕ አስተዳደር ጋር መልካም ግንኙነት ለመፍጠር በሚል ከአሜሪካ በሚገቡ ምርቶች ላይ የተጣሉ ታሪፎችን እንደሚያነሱ አስታወቁ። ፕሬዝዳንት ዶናልድ ትራምፕ ከዚምባብዌ ወደ አሜሪካ በሚገቡ ምርቶች ላይ 18% ታሪፍ ከጣሉ ከቀናት በኋላ ነው የዚምባብዌ መንግስት እዚህ ውሳኔ ላይ ደረሰው። ይህ እርምጃ ከአሜሪካ የሚገቡ ምርቶችን በዚምባብዌ ገበያ ውስጥ ለማስፋፋት እንዲሁም በምላሹ ዚምባብዌ ወደ አሜሪካ የምታደርገውን የውጭ ንግዷን ለማሳደግ ነው ሲሉ ምናንጋጓ በኤክስ ገጻቸው አስፍሯል። ዚምባብዌ ቅኝ ግዛት ከወጣች በኋላ በጥቂት ነጮች ተይዞ የነበረውን መሬት ለአገሬው ጥቁር ሕዝብ
አከፋፍላለሁ በማለቷ ያወጣችውን ፖሊሲ አሜሪካን ጨምሮ ከምዕራባውያን ጋር ያላትን ግንኙነት እንዲሻክር አድርጓል። ሁለቱ ሀገራት በአውሮፓውያኑ 2024 የነበራቸው የንግድ ልውውጥ 111.6 ሚሊዮን ዶላር ብቻ እንደሆነ ከአሜሪካ መንግስት የተገኘው መረጃ አመላክቷል። አሜሪካ በዚሁ ዓመት ወደ ዚምባብዌ 43.8 ሚሊዮን ዶላር ወጪ ንግድ ያደረገች ሲሆን ይህም ከዚያ ቀደም ከነበረው ዓመት ጋር ሲነጻጸር 10.6 በመቶ ጭማሪ አለው። ሆኖም ከዚምባብዌ ያስገባችው ምርት 67.8 ሚሊዮን ዶላር ቢሆንም ከቀደመው ዓመት 41 በመቶ አሽቆልቁሏል ተብሏል። የዚምባብዌ መንግስት ከአሜሪካ የሚገቡ ምርቶችን ታሪፍ ላለመጣል ያስተላለፈው ውሳኔ ለሀገሪቱ ይህ ነው የሚባል ኢኮኖሚያዊ ጥቅም እንደሚያስገኝላት እናም በተቃራኒው አሜሪካን ብቻ የሚጠቅም እንደሆነ የዚምባብዌ ፖለቲካ ተንታኝ ቴንዳይ ሙባንጂ ለአጃንስ ፍራንስ ፕሬስ የዜና ወኪል ተናግሯል። ታዋቂው የዚምባብዌ ጋዜጠኛና የመንግስት ተቺ ሆፕዌል ቼኔን በበኩሉም ፕሬዚዳንቱ የትራምፕን አስተዳደር ለማስደሰት እየሞከሩ ነው ሲል ወቅሷቸዋል። አክሎም ምናንጋጓ የትራምፕ አስተዳደር በእርሳቸው ላይ የተጣለውን ማዕቀብ እንደሚያነሳ ተስፋ አድርገው ሊሆን ይችላል፣ ነገር ግን ይህ በጭራሽ የማይመስል ነው ሲል ኤክስ ገጽ ላይ አስፍሯል። በአሜሪካ ቴክሳስ ግዛት በክፉኝ በሽታ የሚያዙ ህሙማን ቁጥር የመጨመር አዝማሚያ እያሳየ መሆኑ ተገለጸ። በበሽታው በምዕራብ ቴክሳስ ግዛት በየካቲት ወር አንድ ታዳጊ ህይወቱን ማጣቱን ያስታወሰው ቢቢሲ አሁን አንድ ተጨማሪ ታዳጊ በክፉኝ በሽታ ህይወቱን እንዳጣ ገልጿል። የቴክሳስ የጤና አገልግሎት ዲፓርትመንት መረጃ በየካቲት ወር መጨረሻ ያልተከተበ ልጅ በክፉኝ በሽታ መሞቱን አስታውሶ በአሜሪካ በ10 ዓመታት ውስጥ በክፉኝ በሽታ ሞት ሲያጋጥም የመጀመሪያው ነው ተብሏል። የበሽታው መከሰት ተከትሎ ተቃውሞ የገጠማቸው የአሜሪካው ጤና ሚኒስትር ሮበርት ኤፍ ኬኔዲ እሁድ ዕለት በቴክሳስ ጉብኝት በማድረግ የሟችን ቤተሰብ አጽናንቷል። በአካባቢው በአብዛኛው ማህበረሰብ የክፉኝ በሽታ መከላከያ ክትባት አለመከተቡን ገልጸው የክፉኝ ስርጭትን ለመከላከል በጣም ውጤታማው መንገድ ክትባቱን መውሰድ መሆኑን አስገንዝቧል። በደቡባዊ አሜሪካ ግዛት በዚህ ዓመት እስከ 480 በላይ የክፉኝ በሽታ ሪፖርት መድረሱ የተገለጸ ሲሆን በሽታው ወደ አጎራባች ግዛቶች እየተስፋፋ መሆኑን ነው የተነገረው። በመላው አሜሪካ የፈረንጆቹ 2025 ከገባ ጀምሮ ከ600 በላይ የክፉኝ ህሙማን የተመዘገቡ ሲሆን ይህም የአሜሪካ የበሽታ መቆጣጠሪያና መከላከያ ማዕከል ባለፈው ከመዘገበው 285 ህሙማን ከእጥፍ በላይ መሆኑን ቢቢሲ በዘገባው አስታውሰዋል። ሰሜን ኮሪያ ከ6 ዓመታት በኋላ ለመጀመሪያ ጊዜ የፒዮንግያንግ ኢንተርናሽናል ማራቶን አካሄደች። በዚህ ውድድር ላይ ከ200 የተለያዩ ሀገራት የመጡ ሯጮች እንዲሳተፉ ማድረጓን ተገልጿል። እንደ አውሮፓውያን የዘመን ቀመር በ1981 የተጀመረው ይህ የማራቶን ውድድር በየዓመቱ በሚያዝያ ወር የአገሪቱን መስራች የሆኑትን ኪም ኢልሱንግ ልደት ለማክበር ይካሄዳል። ከወዲህ የማራቶን ውድድር በፊት ውድድሩ ለመጨረሻ ጊዜ የተካሄደው እንደ አውሮፓውያን የዘመን ቀመር በ2019 ሲሆን 950 የውጭ ሀገር ዜጎች ተሳትፎበት ነበር። በቀጣዩ ዓመት የኮቪድ-19 ወረርሽኝ መከሰቱን ተከትሎ ሰሜን ኮሪያ ራሷን ከቀሪው ዓለም ነጥላ ቆይታለች። ሰሜን ኮሪያ ካለፈው ዓመት ጀምሮ ወደ ዋና ከተማ የሩሲያ ቱሪስቶች ብቻ እንዲገቡ ፈቅዳለች። ሯጮች ወረርሽኙ ከመከሰቱ በፊት እንደነበረው በተደራጀ ጉብኞች ቡድን ውስጥ ተካተው ወደ አገር ውስጥ መግባት ተፈቅዶላቸዋል። የውድድሩ አዘጋጆች በድረገጻቸው ላይ አጋር ሲሉ የጠቀሱት መቀመጫውን ቤጂንግ ያደረገው ኮሪዮ ቱርስ የጉዞ ኤጀንሲ ለ6 ቀናት የማራቶን ጉብኝቶችን እና ቤጂንግ ደርሶ መልስ ትኬት $2406 ያስከፍላል። ኤጀንሲው በድረገጹ ላይ የፒዮንግያንግ ማራቶን ከአካባቢ ነዋሪዎች ጋር ለማገናኘት እድል የሚሰጥ በመሆኑ እጅግ በጣም ልዩ የሆነ ተሞክሮ ነው ሲል ጽፏል። በትናንትናው የማራቶን ውድድር ላይ የተሳተፉት ሯጮች በከተማ ውስጥ በሚገኙ የተለያዩ ስፍራዎች ማለፍ ይጠበቅባቸው ነበር። እነዚህም የኪም ኢልሱንግ ስታዲየም፣ ኪም ኢልሱንግ የጃፓን አገዛዝ በመቃወም የተጫወቱትን ሚና ለማስታወስ የተሰራውን የድል ሐውልትና የሳይንቲስቶችና መሐንዲሶች መኖሪያ የሚገኙበት አውራ ጎዳና ዋና ዋና ናቸው ተብሏል። በኦንላይን የተለቀቁ ምስሎች ሯጮች ውድድሩን በሚጀምሩበትና በሚጨርሱበት ስታዲየም የተሰበሰቡ በርካታ ተመልካቾች ባንዲራ እያውለበለቡ ያሳያል። የሰሜን ኮሪያ ሯጭ ፖክ ኩም ዶንግ ለሮይተርስ የዜና ወኪል ዜጎች በእኔ ላይ አይናቸውን መጣላቸውን ድካም በተሰማኝ ጊዜ ሁሉ እንድቋቋም ረድቶኛል ብሏል። ስለ ሩጫ ውጤቶች በይፋ የተቀመጠ ምንም ነገር የለም። ሰሜን ኮሪያ በ2023 አጋማሽ ላይ የኮቪድ-19 ገደቦችን ማላላት መጀመሯ ይታወሳል። በዚህ ዓመት የካቲት ወር ላይ አንዳንድ ምዕራባውያን ጎብኚዎች ከዋና ከተማዋ ርቀው የሚገኙ ከተሞችን እንዲጎበኙ ብትፈቅድም ከሳምንት በኋላ ታግደዋል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ። የማይደገም እድል
ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። Yeah.